ልባችን ያሳበጠው በጎነት፣ ጽድቅ፣ ርኅራኄ፣ ቅድስና፣ ፍቅር ጎሏችኋል። ኃጢአቱን ጣሉና በጎን ነገር ተራራው ዝቅ ይበላል፣ ጠማማው ይቅና። የትኛው ጠማማ መንገድ? ኃጢአት ነው የሞላው፣ ክፋት፣ ተንኮል፣ ምቀኝነት ነው በልባችን ውስጥ ያለው አመለካከት ማለት ነው። ጠማማ አመለካከታችን ወንድማችን የምንጠላው የክፋት የተንኮል አስተሳሰብ ያለው ሰው ይሄ ጠማማ ነው። ምስጋና ለእግዚአብሔር በሰማይ በምድር ላለው ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ለእሱ ነው። የቅኔ ማኅሌትና የቤተ መቅደሱ ግርማ ሞገሳችሁ አባቶችን ሊቃውንት ካህናት ወንድሞች ዲያቆናት እንደምን አደራችሁ? እንደምን ያላችሁ? የዕለት ለዝማሬ የምታነሳሱት ዘማሪ ግርማቸው ዘማሪት አበበና እንዲሁም ጉባኤያችን ዘወትር በጸሎት በመክፈትና ጉባኤያችን መርሐ ግብር በመምራት አባታዊ ምክር በመስጠት ዘወትር ከጎናችን የማይለዩት መጋቤ ኃይላት ቀሲስ አስማሙ በዚህ በቅድስናው ስፍራ በሚመቸው በማይመቸው ስፍራ ሆናችሁ የእግዚአብሔርን ቃል ለመስማት ከቅርብ ከቅርብ የተሰበሰባችሁ እጅግ አድርጌ የምወዳችሁና የማከብራችሁ ክቡራት እናት አባት ወንድሞቼ በወደደንና በፍቅር በደሙ ዋጅቶ በገዛን በመድኃኒዓለም ስም እንደምን ከረማችሁ? እንደምን ከረማችሁ? እንደምን ሰነበታችሁ? አሜን። ከዓለም ወደ ኖር ከሞት ወደ ሕይወት ከጨለማ ወደ ብርሃን አሽጋገሩ። ጊዜ ወደ ሰዓት፣ ሰዓት ወደ ደቂቃ፣ ደቂቃ ወደ ሰከንድ ቆጥረው እኛ ባሰብነው ሳይሆን እሱ ባሰበውና እሱ በወደደው ከጫጫታው ዓለም መርጦ ሰላምና ፍቅር በበዛባት ቅዱሳን በሚሰበሰቡባት በቅድስናው በአውደ ምሕረቱ የሰበሰበን የድንግል ማርያም ልጅ ስሙ የተመሰገነ ይሁን። አሜን። ሳምንቱ ሰላም አለፈ። ሁሉም ሰላም ነው። አሁንም ሰላሙን ያብዛላችሁ፣ ሰላሙን ያብዛላችሁ። በትንቢተ ኢሳይያስ የምናገኘው ኃይለ ቃል አለ። ኢሳይያስ ምዕራፍ 57 ቁጥር 14 እንዲህ አለ፣ እርሱ
ጥረጉ፣ መንገድን አዘጋጁ፣ መንገድን አዘጋጁ፣ ከሕዝብም መንገድ እንቅፋትን አውጡ፣ እንቅፋትን አውጡ። መንገዱን ጥረጉ፣ አዘጋጁ። ነገር ግን እንቅፋቱን ምን በሉ አውጡ። እሱን ጥረጉ ሲል ምን ማለት ነው? ከፊታችን የነበረውን ኃጢአት፣ ክፉ አመለካከታችሁ በእግዚአብሔር ዘንድ ጸያፍ የሆነው ነገር ጥረጉ፣ ጥረጉ፣ አዘጋጁ። ራሳችሁን አዲስ ዓመት ለመቀበል አዘጋጁ። ቃል መግባት። አንዳንድ ሰው በአዲሱ ዓመት ላይ የሚቀበሉ ዛሬ በመጠጥ የሚያከብሩ ሰዎች አሉ። አዲሱን ዓመት በጭፈራ የሚቀበሉ ሰዎች አሉ። እግዚአብሔር ከዘመን ወደ ዘመን የሚያሸጋግር ምናልባት ልብ ብንገዛ ማስተዋል ቢኖረን ትናንት አብሮን የነበረው ካጠገባችን ዞር ስንል የለም። ብዙዎችን ጠረናቸዋል። በቤታችን በአካባቢያችን ቡና የሚያጣጡን ጎረቤቶቻችን እነሱ አይሞቱ ወይ ልጆቻቸው ሞቱና ወይ ዘመዶቻቸው ሞተው አስተሳስረናቸዋል። እግዚአብሔር ከዚህ ሁሉ ጠብቆናል። ስለዚህ ምን አለ? አዘጋጁ፣ እንቅፋትን አውጡ ይላል። እንቅፋትን አውጡ። ወንጌል ላለመማር እንቅፋት ሆነብን። ምን ነበር ወንጌል ለመውጣት እያሰብን ግን እንቅፋቱን ማለፍ አቅቶን የመጣችሁ ወጣችሁ ነው። ሌሎቻችሁ ደግሞ እንቅፋት ማለፋቸው እናንተ በዚህ መጡ እንቅፋትን ማለፍ አቅቷችሁ ከጉባኤ እንድትቀሩ ያደረጋችሁ እስኪ ማን ነው? ሙሉ ዓመቱን እንቅፋቱን እየተሻገርኩኝ ወንጌል ተምሬያለሁ፣ እንቅፋቱን እየተሻገርኩኝ ሥርዓተ ቅዳሴን አስቀድሻለሁ፣ እንቅፋቱን እየተሻገርኩኝ አጽዋማትን ጾሜያለሁ፣ እንቅፋቱን እየተሻገርኩኝ ጸሎትን አድርጌያለሁ የሚል ሙሉ ማን ነው? ወርዋዳው ይሙላ፣ ተራራው ዝቅ ይበላ፣ ሁለት ያለው ለሌለው ይስጥ እያለ በይሁዳ ምድር ቅዱስ ዮሐንስ ይሄንን የወንጌል ይሰብክ ነበር። ተራራው ዝቅ ይበል። የትኛው ተራራ? ዝቋላ፣ ራስ ዳሽን፣ እንጦጦ፣ የረር ተራራ? የትኛው ተራራ? አቤት አቤት! ያበጠው ልባችን በምንድን ነው ያበጠው? በትዕቢት። ይሄ እኔና እናንተ ብቻ ሹማምንቶች ይመለከታል። ሹማምንቱን የተባሉ ሹማምንቶች እነሱ ይመለከታል። ልባችሁ ከፍ ከፍ ያለው የተነፋፋ በትዕቢት ሁሉ የእኛ ነው የምትል ዝግ በል። ትዕቢት አያዋጣ። ፈርዖን በትዕቢት በመነሳቱ በእግዚአብሔር ዘንድ ሞገስና ክብር አላገኘ፣ ተዋረደ። በኤርትራ ባህር ሰምጦ ጠፍተዋል። ብዙዎች በትዕቢት የተነፋፉ እግዚአብሔርን ያላወቁ ከዘመን ወደ ዘመን ሲያሸጋግራቸው ትዕቢታቸውን ያልተው ሹማምንቶች ነበሩ። ግን እግዚአብሔር ሹማምንቶችን ሰዎች ይፈሩ ይሆናል እንጂ እግዚአብሔር ስለማይፈራ በማደሪያቸውና በቤተ መንግሥታቸው ገብቶ እየገረፈ ጤና መስጦ ነፍስ ከሥጋቸው ለይቷቸዋል። በቤተ መንግሥት በቤተ ክህነት በወርቅ
እግዚአብሔርን የፈለገ ሾታው ይወጣል። ተራራው ዝቅ ይበላል፣ ጠማማው ይቅና። የትኛው ጠማማ መንገድ? በልባችን ውስጥ ያለው አመለካከት ማለት ነው። ጠማማ አመለካከታችን ወንድማችን የምንጠላበት፣ እህታችን የምንጠላበት የክፋት የተንኮል አስተሳሰብ ያለው ሰው ይሄ ጠማማ ነው። ጠማማ ነው። ወንድሙን የሚጠላ ሰው ካለ ጠማማ አመለካከት ነው። ጉቦ የሚበላ ከሆነ ጠማማ አመለካከት ነው። የሚሰርቅ ከሆነ ጠማማ አመለካከት ነው። የሚሰክር የሚጠለቁል የሚያስለቅል ከሆነ ይሄ ጠማማ አመለካከት ነው። ጠማማውን አሰራር ነው። ጠማማ ይሰራል። ጎድጓዳው ይሙላል። ጎድጓዳው ምንድን ነው? ጽድቅን፣ ጾም፣ ጸሎት፣ ስግደት፣ ቅድስና የሌለው ነገር ጎዶሎ ነው። በውስጣችሁ ቅድስና ነገር የላችሁ። እግዚአብሔር የሚፈልጋቸው መልካም ነገር በልቦናችሁ የሌለ ሰዎች ጎድጓዳ ነዋል። ኃጢአት ነው የሞላው። ክፋት፣ ተንኮል፣ ምቀኝነት ነው ልባችሁን ያሳበጠው። በጎነት፣ ጽድቅ፣ ርኅራኄ፣ ቅድስና፣ ፍቅር ጎድሏችኋል። ኃጢአቱን ጣሉና በጎን ነገር ሙሉታል። እንቅፋቱን አስወግዳችሁ ለጽድቅ፣ ለጾም፣ ለጸሎት እንቅፋት የሆነብን ነገር ይሄን አስወግዳችሁ ይሙላ በጎ ነገር። በግሪክ ሀገር ጾምን የሚቀበሉት ገና እንደኛ አንድ ሳምንት ሲቀረው ወይ ቀን ሲቀረው ሳይሆን ከ15 ቀን በፊት ነው። ከ15 ቀን በፊት ይዘጋጃል። ምን የሚዘጋጁ? በፊት ቅባት ይበሉ የነበሩትን ቀስ እያሉ ለጾም መንደርደሪያ የሚሆናቸውን ከጾም ጋር የሚስማማ ምግብ ቀርቦ ይዘጋጃል። ቅጠላ ቅጠሉ ቀርቦ ይበላል። ቅጠላ ቅጠሉ እየበሉ ያለ መበላ እንደው ስለዚህ ነው። ልክ በማግስቱ ቤተክርስቲያን መጥቶ ሊያስቀድስ ማርያም ነው ማታ የበለው ንጉሥ አይስማማኝ ይላል። ሲያምኑ ብሎ ይላሉ። ማታ ይጠጣሉ። ጠዋት ላይ እነዛ ጓደኞች እግዚአብሔር ናቸው። ነገር ቆ ይገባሉ ከተበጠ አሁን አመት ሲመጣ ብዙዎቹ አሁን ሁሉም አለባበሳቸው ጭንቃት አለባበስ ለብሰው በየሆቴሉ በየመናፈሻው በዘፈን በኮንሰርት አዲሱን ዓመት ሊቀበላል ሰው ነው። እነዛ ሰዎች ግን በየሆቴሉ የገቡት እነማን ናቸው ለተባሉ ኦርቶዶክሳውያን ናቸው። ኦርቶዶክሳውያን ቤተክርስቲያን ጠዋት ይመጣልና ማርያም ማርያም ኢየሱስሽን የምትጠራው እያለ ሲዘምር ጠዋት ሆና ማታ ደግሞ ማሪንጌቻ ችግር ያለው እዚህ ነው ችግር አስቸጋሪ። ጠዋት ክርስቲያን ማታ ደግሞ ዘፋኝ አስቸጋሪ። ይሄ አይደለም ዘመን። ለእንደነዚህ አይነት ሰዎች ዘመኑ አልተቀየረም። ዘመን ተቀየረ። 2017 2018 ተቀጥቶ ነው። እኔና እናንተስ መቼ ነው የምንቀየረው? ከክፉ አመለካከት መቼ ነው የሚያደርገው? ወገኖች ለውጥ ያስፈልጋል። ለውጥ ራሳችንን ነገር ግን በኮንሰርትና በመጠጥ በምግብ ብዛት ዘመንን የምንቀይር ከሆነ ይሄ እግዚአብሔርን ያስነሳዋል። ወገኖች አሁንም የኢትዮጵያ መከራ ይበዛል እንጂ መከራ ያስም መንግሥተ ሰማያት ቀርባለችና ንስሐ ግቡ። ሁለት ያለው ለሌለው ይስጥ ይላል። ለሌለው ይስጥ። ሁለት ያለው ለሌለው ይስጥ።
ስለዚህ ሁለት ያለን ብሎ ከተባለ ከምንበላው ማዕድ ምንም ለሌላቸው እነዛ ወገኖቻችን ልናስታውስ ይገባል። እኔስ ምን አለኝና ነው ከነሱ ባንስ እንጂ አምረን ሲኖረ ይሰጣቸዋለሁ ቦታዎች መምጠት ይህ ዋጋ የለው። አንደኛው አፉ አይናገርምና ያ ሰውየው ጽሑፍ በእጁ ጽሑፍ ጽፎ የደረሰበትን አደጋ እርዱኝ ብሎ ምንጣፍ አንጥፎ ጽሑፍ ቁጭ አድርጓል። ሽክ ያለ ቀበላ ካደረገ ሶም ቦርሳ የያዘ ሲያይ ሰውየው አይናገርም፣ ብቻ ግን ይላል። ከፊት ለፊቱ ወረቀት አለ። ከዛ ኪሱ ገባ። ያ ከረባት ያሰረ ይሄ በሰው ፊት የቆመ የሰው ልጅ የሚጠባበቅ ሰው ህመምተኛና ለሚለምን ሰው ኪሱ ሲገባ ደስ አለው። ብርድ ይዘገኝ ነው ብሎ ሲያስብ ላ አረገና አስቀምጦ ቀጭ አርገና እቺ ሀ ልካዮችን ሀ መጻፍ ያለባት እንዲህ ነው ብሎ አረ እስኪ ተወቀጠፈ። ድጋሚ አሁን አነበበ። ሲያነብ አሁንም ኪሱ ገባ። አይ ሊሰጠኝ ነው አለ። አሁንም ኪሱ ገባና እቺ ለእንዲህ ያለች የተጻፈሯ አጻነች እና እንዲያስተካክል አሁን ለሰው የሚጠቅመው ፊደል ማስተካከሉ ነው ወይስ ዳቦ ለሻ መስጠቱ? የቱን ሊቀር የቱን ሊቀር? አቤት ይሄ ነው ለወገኖቻችን ከንፈር መምጣት የሚጠቅም ነው። ያለች ነገር አካፍለን መስጠት እንጂ እያሉ ከንፈር መምጣት ይለዋል። ሁለት ያለው ለሌለው ይስጥ። ይሄ ማድረግ የማንችለው ችግሩ ነው። እናንተ ጋር ብቻ ሳይሆን በእኛም ጉድ አለ። በእኛ በራሳችን ቤት ውስጥ በእኛም ችግር ስጡ እንጂ እንኩ አናውቅም፣ አምጡ እንጂ ይኸው የማለት አናውቅበት ችግር አለብን። አሁኑ እንጂ እናባ የሚል የለም። ችግሩ እኛ ቤትም አለ። አሁን የምናቅሰው ሰውየው ያሰማሩ ጠዋት ላይ ለተሰንበት ያስተምራሉ። ከዛ በፊት ባለቤታቸው አስቀድሳ ቅዳሴ ቶሎ አትቆይም ወደ ቤት መገተል ለምን የካህን ስነችና ባለቤቷ ሲመጣ ቁርስ ወዳ ስላለባቸው እንድትላለች ቀድማ ምትሄድ። የዛን ቀን ግን ልጆቿን አስቆርባ ድንገት ትዘገያለች። ከዛ ባለቤቷ ትምህርት ያስፈልጋል። እችሉ የዮሐንስ ወንጌል ትምህርት ያስተምራል። ይኸው መጽሐፍ ቅዱሳችን ጌታችን መድኃኒታችን ኢየሱስ ክርስቶስ በመጥምቀ መለኮት በቅዱስ ዮሐንስ አድሮ ተራራው ዝቅ ይበል፣ ጠማማው ይጥና፣ ጎድጓዳው ይሙላ፣ ሁለት ያለው ለሌለው ያካፍል እያለ ይናገራል። ይሄን ማድረግ አለብን ይመናል። ተራራው ዝቅ ይበል፣ ጎድጓዳው ይሙላ፣ ጠማማው ይስተካከል። ይሄ ደግሞ በንስሐ ነው የሚስተካከለው። ንስሐ ተለማት ነው። ሁለት ያለው ለሌለው ያካፍል፣ ጽድቅ እናገኛላችሁ፣ በረከት እናገኛላችሁ እያሉ አስደመሙ። የነበሩትን ክርስቲያኖች አስደመሙ በትምህርታቸው። ሚስትየው ይህን ትምህርት አዳመጠና አብረን ሄዳለ ስትል እሳቸው በጓደኞቻቸው ጸሎት ጻድቅ አለ ብለው ወደኋላ ቀርት ይላል። እሷ ልጆቿን ይዛ ወደ ቤት ሄደች። እቤት ገብታ ልጆቿን ቁጭ አድርጋ ለልጆቿን ለራሷን ባለቤቷም ሲመጣ በገና አስፈለገው ራስ ወዳጎት እየሰራች እያለ አንድ የቤቴ በሩ ላይ ቆሞ ይህምን አንድምቹ ገባሉ። ስለ እግዚአብሔር ስለብርሃን ላ ምን ፈልጋለች? እምለብሰው አልቆ ልብስ የሁሉ በላይ ያልቆብኛል። ይኸው እንደምታይ ነው። ቁራሽ ይቀራጋለች። የምትለበስ ታቸካለች። ዋትሽ ስጭኝ ነው። እሷ ትገባና ቁራሽ እንጀራ ሳይሆን ሙሉ እንጀራ ጥፍ አድርጋ
በድልህ ድልህ ማለት በርበሬና ዘይት የተቀለመውን አልጋ ጭፍ አይነት ነውና ስታየው ልብሱ በላይ ያለባል። ትገባና በጓዳ ውስጥ ከተሰቀለው ኮትና ሱሪ አንስታ ሰጠች። ደስ አለው፣ መረቀ፣ አመሰገነ። እሷም በመረቃቷ በእሱ መርቃት በእሱ ምስጋና ከፍ እንዳወጣች ያክል ደስ ረካች። በስጦቷ ረካች። ለምን? የተማረችውን ትምህርት በተግባር ስላዋለችው ደስ አላት። ወይ ክንፍ ያወጣች መሰላት። አረፋ ፍቅሮ ከሰዓት ላይ ባለቤቷ መጣ። ሲመጣ ምሳ አቀረበችለት። አብረው በአንዱን እየበሉ እያለ አይገርምም? እኖ ዛሬ አስተላልከው ትምህርትና ግጥሞቹ አይገርም አለች። ምን ተገጣጠመብሽ? አስተምረኝ። ዛሬ ያለ ወትሮ በባህላ ቀንቼ ስትናገር ሰዎች እቤት መጣው ስንጎዳ ወድ አንድ የተራበና ልብሱ በላዩ ላይ ያለቀ አንድ ምስኪን ድሃ ሰጠት ቁራሽ እንጀራ ካለ ሲለኝ ቁራሽ አይደለም። በፊት ቁራሽ ሰለፍራፊ በሰጠው ሰው ልብ ስላገኘው ትምህርቱ ልብ ስለነካኝ እንጀራ ሙሉ እንጀራው በድልህ አድርጌ ሰጠሁት። ጥሩዋለሽ ነገር ግን አለች ሁለት ያለው ለሌለው ይስ ስላለ ልብሱ በላዩ ያልቆበት ስለነበረ ያንተን ደግሞ አንዱ ሱሪና አንዱ ኮትኮ ሰጠው። ያምሻል ነጭ እኔ ብያለሁ ለሰዎቹ እንጂ ለእኛ ቤት ብያለሁ። ከእኛት ጌች ነው እኔ ለሰዎቹ ሰበብ ባሰማር እንጂ እኛም ቤት ይመለከታል። አንዳንዴ የምንናገረው መሆን ያቃተን ሰባኪዎችና አገልጋዮች አለን። ይሄ ችግር ነው። ህዝብ መስጠት ካለበት እንደሚጸድቁ ካወቅን መስጠት የሚያጸድቅ ከሆነ ንስሐ መግባት የሚያጸድቅ ከሆነ ክፋት፣ ተንኮል የማይጠቅም መሆኑን ካወቅን እኛም ክፋትን ምቀኝነትን መጣው መስጠት የሚያጸድቅ ከሆነ መጀመሪያ አርያ መሆን የሚገባኝ እኛ ነን። የግብፅ ኦርቶዶክሳውያን ካህናት ጳጳሳት ባይገርማችሁ እነሱ አይቀበሉ ይሰጣሉ በመስጠት በመስጠት አርያ ናቸው። መስጠት እንደሚያጸድቅ ከሚቀበል ይልቅ የሚሰጥ ምንድን ነው መጽሐፉ? ብፁዕ ነው ከሚቀበል ይልቅ አለ የሚሰጥ ሰው እሱ ብፁዕ ነው የተባረከ ነው ይላል። ብፁዕ ለመባል መስጠት ነው። ለመባል ለመስጠት ሀገራችን ዙሪያዋን በሰዓታት መድኃኔዓለም መሐላን ገነት ያደርግልን፣ መሐላን ገነት ያደርግልን። ተዋሕዶ ሃይማኖታችን ይጠብቅልን። ጠላቶቿን ፈጥኖ ከጎናችን ያስገዛልን እግዚአብሔር አምላክ 2018 ሙሉ ዘመን ማርቆስ ለእናንተ የተዘጋጁ የሚሳካ ይጨበጡበት የዳመው የሚቀናበት ከዘመን ወደ ዘመን ያሻግራችሁ እግዚአብሔር ሁላችንም አሟሟታችን ያሳምረን።
የበረከቱ የጤናው መንፈስ ያስሰብ ይህ በእግዚአብሔር ቤት የሚቆመው ሊቀ መላእክት ቅዱስ ገብርኤል ስለእያንዳንዳችን በቀደመበት ጎጭ ለአምላኩ ፊት የተቀመጠ ሶስቱ ሕፃናት ከሚለበሳት ዘመኑን በዓሉ የሰላም የፍቅር የጤና ባለቤቶች በጆሯችሁ መልካም ነገር ያሰማችሁ፣ በአንደበታችሁ መልካም ነገር ያናግራችሁ፣ በዓይናችሁ መልካም ነገር ያስመልካችሁ፣ ልቦናችሁ በጎ ነገር ያሳስብላችሁ፣ እጃችሁ ወደ ቅዱስ ያድርግላችሁ፣ እግራችሁ የተቀደሰ የተባረከ ቦታ የምትረግጡ ያድርጋችሁ። ጻፉን ጣፋችሁ ሲጋ ጌታ በእርሱ ላይ በመሰቀሉ ጢሱ ሰገደ ወደ መስቀሉ